ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ብራንድ ስፖርት በ30 ሚኒትስ ኢትዮጵያ ተጀምሯል። የተለያዩ ጉዳዮችን በዛሬ ፕሮግራማችን ላይም ለአድማጭ ተመልካች ምናደርስ ይሆናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። የፕሮግራሙ አዘጋጅና አቅራቢ አሉላ ፍሬው አማረ ነኝ። የተለያዩ ጉዳዮችን እናነሳለን። የተወደዳችሁ በዋናነት ከሀገር ውስጥ የተወሰነ ሀሳቦችን አንስተን ወደ ባህር ማዶ ጉዳያችን እናልፋለን። በዚህኛው ሳምንት እንግዲህ ከተነገሩ ጉዳዮች መካከል ሁለት አንኳር ጉዳዮች አሉ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ሾሟል። በሌላ በኩል ደግሞ ኢትዮጵያ የ28 የአፍሪካ ዋንጫን የማዘጋጀት አቅም አላት ተብሏል። እነዚህ ሁለት ጉዳዮች እንግዲህ በሳምንቱ ከተመዘገቡ ወይም ከወጡ ዜናዎች መካከል የሚጠቀሱ ናቸው ማለት ይቻላል። እና እውነት አፍሪካ ዋንጫ ብናዘጋጅ ለአፍሪካ ዋንጫ የተሰራ ብሔራዊ ቡድን አለን? የመጀመሪያው ጥያቄ ነው። ሁላችንም በአእምሯችን ውስጥ የሚመጣው ብዙ ስፖርት ወዳድ የሆኑ ሰዎች ኢትዮጵያ የእግር ኳስ ሀገር ናት፣ ሱዳን፣ ግብፅ፣ ኢትዮጵያ የአፍሪካ ዋንጫ መስራች ናቸው፣ ጥያቄ የለውም። ግን በሀገራችን አፍሪካ ዋንጫ ቢዘጋጅ ለዚህ ነው እንደተዘጋጀው የሚሉ ሀሳቦች ይነሳሉ። ምክንያቱም ከውጤታማነት ጋር በተገናኘ አንድ ሀገር የአፍሪካ ዋንጫን ስታዘጋጅ ዋንጫው በሀገሩ ቢቀር ወይም በጣም ተፎካካሪ ቢሆን ብሔራዊ ቡድኗ ጥሩ ነው፣ ደስ ይላል ማለት ይገናኛል። በሜዳ ነው የምትጫወተው፣ አድቫንቴጅ አለ፣ ብዙ ነገሮች አሉ። ለምሳሌ ሞሮኮ የአፍሪካ ዋንጫን እያዘጋጀች ትገኛለች፣ ጥሩ ቡድን እያሳየችን ትገኛለች። የአፍሪካ ዋንጫን ለማንሳት ከታጩ ሀገራት ውስጥ አንዷ ናት እና በቅርብ ዓመታት በዓለም አቀፍ ውድድሮች ላይም በሀገራችን ውድድር ላይም የተዘጋጁ የአዘጋጅ ሀገራት ዶሚኔት የሚያደርጉበት ውድድር። አሜሪካ ውስጥ አዘጋጀች፣ አነሳች ዋንጫውን። ኳታር አዘጋጀች፣ የራሷን ውድድር ኳታር አነሳች። አሁን የአትላስ ላዮኖች ደግሞ የማንሳት ድል አላቸው እና የኢትዮጵያ እግር ኳስ ፌዴሬሽን የአፍሪካ ዋንጫ የማዘጋጀት ህልም እንዳለው 28 ላይም ጥያቄ እንዳቀረበ በሳምንቱ የሰማነው አጓጊ ወይም ደግሞ በጣም ብዙዎችን ጆብ ያስረገጠ ግን ብናዘጋጅስ የሚለው ነገር ከፍተኛ ትኩረት የሳበ ጉዳይ ነው ብዬ አስባለሁ። አንድ ብሔራዊ ቡድን አሁን የኢትዮጵያ ብሔራዊ ቡድን አሰልጣኝ የቀጠረው ገና አሁን ነው። አሰልጣኝ ዮሐንስ ሳሌ 28 ከሁለት ዓመት በኋላ ነው። በ28 ውስጥ በሁለት ዓመት ረገድ ውስጥ ምን አይነት ብሔራዊ ቡድን ይገነባል የሚለው ነገር ጥሩ ጥያቄ ይመስለኛል። ከኮቪድ በኋላ የኢትዮጵያ ብሔራዊ ቡድንን ያሰለጠኑ አሰልጣኞችን ብንመለከት አሰልጣኝ ውበቱ አባተ ኳስ ለመቆጣጠር የሚሞክሩ የጨዋታ መንገድ የሚከተሉ አሰልጣኝ ናቸው። እንዜን አሰልጣኝ ገብረመድህን ኃይሌ ከኳስ ቁጥጥር ውጪ የሆነ የጨዋታ መንገድ በቀጥተኛ የኳስ ወደ ተጋጣሚ ክልል ለመሄድ የሚያደርግ የጨዋታ መንገድ የሚከተሉ። መሳይ ተፈሪ በፕሪሚየር ሊግ ክለቦች የምናውቀው በመከላከል ከዛ በኋላ ሪሼፍል አድርጎ ኳስ ቁጥጥርን እሞክራለሁ የሚል። አሁን ደግሞ ዮሐንስ ሳሌ ከኳስ ቁጥጥር ውጪ። እንዲህ ነው የኢትዮጵያ ብሔራዊ ቡድን አሰልጣኞች ፍልስፍና እና እነዚህን ተጫዋቾች የሚረከቡት አሰልጣኝ ናቸው። በውበቱ የሚጠራው በአሰልጣኝ ገብረመድህን ኃይሌ የሚጠራው በአሰልጣኝ መሳይ ተፈሪ የሚጠራው በአሰልጣኝ ዮሐንስ ሳሌ የሚጠሩት ተጫዋቾች ሞሮፍ ኮመን ይሆናሉ። ብዙ ጊዜ ማለት አንድ አይነት ስሞችን እንመለከታለን ብዬ አስባለሁ። ቶፕ ፐርፎርማንስ የሚያሳዩ ተጫዋቾች ይጠራሉ እና ከአዳፕቴሽን አኳያ የትኛውን የጨዋታ መንገድ አዳፕት አድርገው ብሔራዊ ቡድኑ ላይ ፐርፎርም ያደርጋሉ? በመልሶ ማጥቃት፣ በኳስ ቁጥጥር፣ በብዙ ነገሮች ይተረጎማል እና አሰልጣኝ ዮሐንስ ሳሌ ድጋሜ የተቀጠሩት እኔ የኢትዮጵያ ብሔራዊ ቡድንን የሚያሰለጥኑ አሰልጣኞች በሀገር ውስጥ ያሉ አሰልጣኞች አልቀዋል ብዬ ነው የማስበው። አልቀዋል። የጀመሯቸውን ስራዎች እንዳይጨርሱ የተደረጉ አሰልጣኞች አሉ፣ ግን ተቀጥረው ደግሞ ገንዘባቸውን ይዘው ሄዱ ደግሞ ብዙ አሉ። እና አሁን ፌዝ 2 ላይ ገብተናል። እርስዎም ቢሆን ይሞክሩት አይነት አንድ አሰምሽን እንድንይዝ አድርጎናል የአሰልጣኝ ዮሐንስ ሳሌ ቅጥር። በእርግጥ የአፍሪካ ዋንጫ ኢትዮጵያ ብታዘጋጅ ምን አይነት ነገሮችን ማሟላት አለባት? ኢትዮጵያ ክለቦቿ በአፍሪካ ኮንፌዴሬሽን እና በአፍሪካ ቻምፒዮንስ ሊግ ሲሳተፉ በገለልተኛ ሜዳ ሲጫወቱ ተመልክተናል። ኢትዮጵያ መድን ከግብፅ ቡድን ጋር ሲጫወት ተጫውቷል ግብፅ ላይ እና ቢያንስ ይላል የካፍ ፋሲሊቴተር የሆነ አርቲክል በዚህ በአፍሪካ ዋንጫ ለማዘጋጀት አንድ ሀገር
ከፒስ ኤንድ ስታቢሊቲ በተጨማሪ 40,000 ተመልካች ያለው 2 ስቴዲየም ያስፈልጋል። ከዛ በተጨማሪ 20,000 መቀመጫ የሚይዝ ጥራቱን የጠበቀ በጣም የካፍን ክራይቴሪያ የሚያሟሉ ስቴዲየሞች ያስፈልጋሉ። 2 ፋይናሊ 15,000 የሚይዝ ሌላውም የካፍ መመዘኛ የሚያሟሉ በአጠቃላይ 6 ስቴዲየም ያስፈልጋል አፍሪካ ዋንጫ ለማዘጋጀት 40,000 20,000 እና 15,000። ይሄ ማለት ደጋፊ ብቻ የሚይዝ አይደለም፣ የካፍን ላይሰንስ የያዘ መልበሻ ቤቱ ጽዱ የሆነ ኳሊፋይ የሆነ ቪቪአይፒ የሚዲያ ሩም ትራክ ምናምን ተመሳሳይ ብዙ ነገሮች ያሉት እነዚህን ሁሉ በ2 ዓመት ውስጥ ኢትዮጵያ መስራት ትችላለች ወይ? ሰራችን በልሽ ብሔራዊ ቡድኗስ ኮምፒት ያደርጋል? አይ ዶንት ቲንክ ሶ። ይሄ በጣም ጥያቄ ውስጥ የሚገባ ነገር ነው ብዬ አስባለሁ። እና ኢትዮጵያ በ28 የአፍሪካ ዋንጫ ብታዘጋጅ ራሱ የሚጫወትላት ኢንተርኮንቲኔንታል ሆቴል አይደለም ወይ ጁፒተር ሆቴል አይደለም ወይ ሃይሌ ሪዞርት አይደለም ወይ ኩሪፍቱ አይደለም። በኢንፍራስትራክቸር ጠንካራ ነን። ኦኬ በካሜሩን አፍሪካ ዋንጫ ባልደረቦቻችን እንደነገሩን ከሆነ ኢትዮጵያ ከካሜሩን ጋር የሆቴል የተለያዩ ነገሮችን ኢንፍራስትራክቸር ስናነጻጽር የኢትዮጵያ ጥሩ ነው፣ የተለየ ነው። ግን ሆቴሎቻችን አይደለም የሚጫወቱት፣ የቱሪዝም መስካችን አይደለም ለአፍሪካ ዋንጫ የሚጫወቱት። ብሔራዊ ቡድናችን ቋሚ 11 ነው የሚጫወቱት። ይሄንን መስራት እንችላለን ወይ? አሰልጣኝ ዮሐንስ ሳሌ ድጋሜ ተመርጧል። በምን መስፈርት? ከ11 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ነው የተረከቡት። 24 ገደማ ጨዋታ ተጫውተዋል። 8 አቻ፣ 6 ማሸነፍ፣ 10 ሽንፈት። ይሄ ሲቪ ያመጣል ድጋሜ አይመስለኝም። እንደነ ቢኒያም በላይ መሳሰሉ ተጫዋቾችን አሳይተውናል። ጋቶች ፓኖ፣ አቤል ማሞ እነዚህ በሴካፋ ባዘጋጀን ውድድር ላይ በአሰልጣኝ ዮሐንስ ሳሌ ዘንድ ጥሩ ነገር ተመልክተንባቸዋል። ግንስ አሁን አፍሪካ ዋንጫ ብናዘጋጅ የበይ ተመልካች የምንሆንበት እድል የለም። ልክ እንደ ጋቦን 3ቱንም የምድብ ጨዋታ አንሸነፍ ባለን ማለኗይ በተጫዋች ማለኗይ እና የኔ ሶሉሽን እንደ መፍትሄ ሁልጊዜ ትችት ሳይሆን ማቅረብ ክለቦቻችን ያለ መንግስት ድጋፍ ሚሊዮኖችን አያወጡ። አንድ ክለብ ከ80 በላይ ሚሊዮን ያወጣል በአመት ለፕሪሚየር ሊጉ። ይሄንን ብንደምረው በቢሊዮን ይገባል ወይም ለቢሊዮን ይቃረባል። ሶ የውጭ ሀገር አሰልጣኝ መጥቶ የኢትዮጵያ ብሔራዊ ቡድን ቢያሰለጥን ይሻላል ባይ ነኝ። ሀገር ውስጥ ያሉትን ሮቴሽን ጨርሰናል። አሁን ወደ ሁለተኛው ዙር እንዲህ ነበር ምን ዞር፣ አሁን ወደ ኋላ እንደዚህ እየዞረ ነው። ቀጣይ አሸናፊ ግርማ ነው። ቀጣይ ማን ነው? ውበቱ አባተ ነው። ቀጣይ ገብረመድህን ነው። ሩቲንጉ ከዮሐንስ ቀጥሎ እነ ቤን ማካርቲ የኬንያን ብሔራዊ ቡድን ያሰለጠኑ ይገኛል። ኢትዮጵያስ ድጋሜ ለአሰልጣኝ ዮሐንስ ሳሌ ጥሪ ያቀርባለች። አሰልጣኝ ዮሐንስ ሳሌ በክለብ ዋንጫ አላሳካም። በዘንድሮ ዓመት ፋሲልን ይዟል። ከዛ በፊት ሀዲያ፣ ድሬዳዋ፣ መቻል፣ ወልዋሎ፣ መቀሌ፣ ደደቢት። ግን መመዘኛው ምንድን ነው? ፕላስ የአንድ ክለብና የፌዴሬሽን ግንኙነት መልካም መሆን አለበት። ለምሳሌ የብራዚል ብሔራዊ ቡድን ካርሎ አንቸሎቲን ፈለገ። ሲፈልግ ኢሚዲየትሊ የላሊጋውን ጨዋታ ትተህ ወይም ቻምፒየንስ ሊግ ጨዋታውን ትተህ ናና ብራዚልን አሰልጥናል አይደል ያሉት። ጨርስ ስራህን፣ ሲዝንህን አጠናቅ፣ ከዛ ጆይን ታደርገናለህ። ይሄ ነው ዓለም አቀፍ መልካም ግንኙነት። ፋሲል ከነማ እየተሸነፈ አይደለም፣ አልተሸነፈም። በዘንድሮ ዓመት ጥሩ ጉዞ ላይ ነው። ይህ ቀርጻ እስከተከናወነበት ሰዓት ድረስ እስከ 12ኛው ሳምንት ድረስ። ከዛ በኋላስ ና እኔ ጋር ተሰለጥናል ብለህ መንጠቅ ራሱ በክለብና በፌዴሬሽን ያለውን ግንኙነት ማቋረጥ እና ኢትዮጵያ እግር ኳስ ወዴት ትንሳኤ ያስፈልገዋል። ትንሳኤው ማን ነው? እና ፌዴሬሽኑም ጥያቄ ይጠይቃል። ቀጣሪው እሱ ነው። ጤና ጥበቃ አይደለም ዮሐንስ ሳሌን የቀጠረው። የኢኖቬሽን ሚኒስቴር አይደለም አሰልጣኝ ዮሐንስ ሳሌን የኢትዮጵያ ብሔራዊ ቡድን አድርጎ የቀጠረው። ማን ነው? የኢትዮጵያ እግር ኳስ ፌዴሬሽን። ስለዚህ እነ ኬንያ ቤን ማካርቲ ቻምፒየንስ ሊግ ያነሱ ከነ ክርስቲያኖ ሮናልዶ ጋር በኮቺንግ ስታፍ ማንቸስተር ዩናይትድ ቤት በመጣ ሰዓት የሰራን ግለሰብ ነው እያሰለጠኑ የሚገኙት። ይሄንን ካለን ስለ ሀገራችን እግር ኳስ በቂ ነው። ከቅጥሩ በኋላ ከውሉ በኋላ ደግሞ የምናነሳው ነጥብ ይኖራል። በዘንድሮ ዓመት ባይዘዌ ክቡራን ተመልካቾች ብሔራዊ ቡድኑ ጨዋታ የለው። 2 ካሌንደር አለ ወይ 1 ካሌንደር አለ። እሱም የወዳጅነት ጨዋታ እንጂ ዓለም ዋንጫ የሚደረግበት ዓመት ነው። አፍሪካ ዋንጫ እየተደረገ ነው። ስለዚህ የዓለም ዋንጫ አፍሪካ ዋንጫ ማጣሪያ ጨዋታዎች የሉትም። ቅጥሩም ራሱ
ሌት መሆን አለበት ብዬ ነው የማስበው፣ ወይም በሚስጥር ተይዞ መሆን አለበት ብዬ ነው የማምነው። ወደ ሌሎች ጉዳዮች እናልፋለን። በተወሰነ መልኩ ስለ አንቷን ሴሜንዮ የተወሰነ ነጥብ ለማንሳት ልሞክር። አንቷን ሴሜንዮ ጥያቄ የሌለውም የክረምት የዝውውር መስኮት በጣም ውጤት ለዋጭ የሚሆን ዝውውር ነው ብዬ አምናለሁ። ማንቸስተር ሲቲ እና አርሰናል እያደረጉት ባለው የዋንጫ ፉክክር ላይ ለማንቸስተር ሲቲ በጣም አዲሽናል ፓኬጅ ጥያቄ የለውም። በፕሪሚየር ሊግ በዘንድሮ ዓመት በርንማውዝን ጫንቃው ላይ ተሸክሞት እዚህ ደረጃ ያደረሰው ተጫዋች ሴሜንዮ ነው። አውትሻይን አድርጓል በተለያዩ መመዘኛዎች። የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታን ሳይጨምር ሴሜንዮ 9 ጎሎችና 3 አሲስቶችን አድርጓል ብቻውን። ስለዚህ ይሄ ማለት በ12 ጎሎች ላይ ተሳትፎ አድርጓል፣ ኢንቮልቭመንት አድርጓል እንደማለት ነው። ከዛ በተጨማሪ ሴሜንዮ በድጋሜ የ20ኛ ሳምንት ጨዋታዎችን ሳይጨምር 45 ሙከራዎችን አድርጓል በትንሽ ቡድን ውስጥ። አስቡት የነ ሪያን ቸርኪን የነ ፊል ፎደንን እገዛ ሲያገኝ ከነ ሃላንድ ጋር የሚፈጥረው ከነ ሮድሪ ጋር የሚፈጥረው ግንኙነት ሲታከልበት ምን ያህል አውትሻይን ሊያደርግ ይችላል? ላይሳካለት ይችላል፣ ግን ስንገምተው ጥሩ ይሳካለታል ብለን እናስባለን። ልክ ኩኛ ከወልቭስሆምፕተን ዩናይትድ ሲገባ እንዴት ነው? ኤምቤሞ ከብሬንትፎርድ ወጥቶ ማንቸስተር ዩናይትድ ገባ። ጥሩ ነገር እያሳዩ በትንሽ ቡድን የነበራቸውን አቅም አሳድገውታል፣ ላቅ አድርገውታል። ሴሜንዮም ደሲስ እንደዚህ አይነት ዝውውር ይመስለኛል ኢን ማይ ኦፒኒየን። እና በተጋጣሚ ሳጥን ውስጥ 86 ኳሶችን ነክቷል። በተጋጣሚ ፔናልቲ ቦክስ ውስጥ የ20ኛ ሳምንት ጨዋታዎችን ሳይጨምር። በተጨማሪም ጋናዊ ተጫዋች 96 ጊዜ ወደ ተጋጣሚ ፔናልቲ ቦክስ ፓስ አድርጓል። እነዚህ ሁሉ መመዘኛዎች አንቷን ሴሜንዮ በበርንማውዝ ያደረጋቸው በ19 ሳምንታት ጉዞ ናቸው። ማንቸስተር ሲቲ ቤት ፔፕ ጋርዲዮላ የተጫዋቾችን ክህሎት አፕግሬድ የሚያደርግ አሰልጣኝ ነው። ልጆቹ ደግሞ ኮከብ ናቸው። በርናርዶ ሲልቫ፣ ፊል ፎደን፣ ቸርኪ፣ ሮድሪ፣ ማርሙሽ እና ወይስ አሪፍ ይሆናል ብዬ አምናለሁ። ሌላው ሰፋ ያለ ጊዜ እንስጠው፣ አንድ 10-15 ደቂቃ እንስጠውና ፕሮግራማችን እናጠቃላለን። የቼልሲው አሰልጣኝ የኢንዞ ማሬስካ ጉዳይ ለሌሎች ክለቦችም አሪያ የሚሆን ውሳኔ ቼልሲ ወስኗል ወይ? ለተመልካች አድማጭ የምጠይቀው ጥያቄ። ኢንዞ ማሬስካ የወሩ ኮከብ የፕሪሚየር ሊግ ኮከብ ተብለው ከተሸለሙ በኋላ ከ20 ቀናት በኋላ ነው ስንብት የደረሳቸው ኢንዞ ማሬስካ በሚያስገርም ሁኔታ ማለት ነው። በተጨማሪም ኢንዞ ማሬስካ ባለፉት ዓመታት ባለፈው ዓመት 2 ዋንጫዎችን ቼልሲን ባለ ድል አድርገዋል። የፊፋ ክለብ ዓለም ዋንጫ ፒኤስጂ ነጥቀዋል። የኮንፈረንስ ሊግ ዋንጫን አሳክተዋል። ቼልሲ ለአውሮፓ ቻምፒየንስ ሊግ ኳሊፋይ አድርገዋል፣ ግን ተሰናበቱ። ውሳኔው ልክ ነው ትላላችሁ አድማጮች? እኔ ማለት ሐሳቤ ከጅምሩ ኢንዞ ማሬስካ ለቼልሲ ስብስብ አይሆኑም የሚል ነው። ግን ስኬታማነታቸው ጥሩ የሚባል ስኬት አድርጓል። 2 ዋንጫ ቻምፒየንስ ሊግ ኳሊፋይ ማድረግ እንሰው ይሄ ጥሩ የሚባል ስታት። አዲሱ አሰልጣኝ ሊያም ሮሴኒዮ እኛ አሰልጣኝ በስትራስቡርግ ይገኛሉ። ሌላ ወጣት አሰልጣኝ ናቸው። ከቼልሲ ጋር የሚያመሳሰላቸው የጨዋታ መንገድ አለ። ኢንዞ ማሬስካ ከሌስተር ሲቲ ወደ ቼልሲ ሲመጡ ተመሳሳይ የሆነ የቼልሲ የኳስ ቁጥጥርና የሌስተር ሲቲ የኳስ ቁጥጥር ሚስማማ አይነት ነው። ለዛ ነው የመጡት የሚሉ ሐሳቦች ሲቀርቡ ሰምተናል። በቦል ፖሴሽን ቻምፒየንሺፕ በነበሩበት ጊዜ እና ሊያም ሮሴኒዮ ተመሳሳይ የሆነ የኳስ ፖሴሽን አላቸው። ከቼልሲ ጋር አብሮ ሊሄድ ይችላል። ፕላስ ስትራስበርግና ቼልሲ እንደ እህት ኩባንያ ናቸው፣ ኮ-ካምፓኒ ነገር ናቸው የሚሉ አምዶችን ተመልክቻለሁ። እና ኢንዞ በቼልሲ የረጅም ዓመት ኮንትራት ነበራቸው፣ ጥያቄ የለውም። ግን አይ ቲንክ ሶ ምናልባት ፔፕ ጋርዲዮላ መሄድ ከሆነ እሳቸውን ሊተኩ ይችላሉ። ይሄም ወሬ ተወርቷል ከውጤታቸው ላስት ውጤታቸው አኳያ ይሄም ወሬ ተነስቷል። አርሰናልና ቼልሲ ሲጫወቱ እኮ የቼልሲ ደጋፊዎች እና የቼልሲ ቦርዶች ለዋንጫ እስከ ማለም ደርሰዋል እኮ በነበራቸው የውጤት ጋፕ የ1-1 ጨዋታ ላይ ቼልሲ ካሸነፈ ነጥቡን ዝቅ ያደርጋል ወደ 3 ምናምን ሲባል ነበር። ግን አሁን ላይ ያለው ነጥብ ልዩነት የ20ኛ ጨዋታዎችን ሳይጨምር 15 ደርሷል። ሰሞነኛ ጨዋታዎቹ ጥሩ አይደሉም። ሽንፈት፣ አቻ ተበራክተዋል።
እና በኦልሞስት የኢንዞ ማሬስካ የማሸነፍ አቢሊቲ በተለይ በፕሪሚየር ሊጉ ደካማ ነው። በፕሪሚየር ሊጉ ማሪሲዮ ፖቼቲኖ እና ፍራንክ ጄምስ ላምፓርድን ብቻ የሚበልጡት በዊኒንግ ሬት። ግን በአጠቃላይ በሁሉም ውድድሮች ማሬስካ ባደረጓቸው ጨዋታዎች ከ92 መርሃ ግብር 55 ጨዋታዎችን አሸንፈዋል። በዚህ ረገድ ነው ያሰናበቷቸው። ታዲያ እነ አርኔ ስሎትስ፣ ታዲያ እነ ሮበን አሞሪምስ የሚሉ ጥያቄዎች እንዲመጡ ያደርጋል ብዬ አምናለሁ። ይሄን የማሳብ ነው። ቼልሲ የወሰነው አሰልጣኙ በ20 ቀን ልዩነት ውስጥ የወሩ ኮከብ ተብለዋል። ቻምፒየንስ ሊግ ኳሊፋይ አድርገዋል። ፊፋ የዓለም የክለቦችን ዋንጫ አሳክተዋል። ኤሪክ ቴን ሃግ እኮ በማንቸስተር ዩናይትድ የቀጠሉት እኮ የኤፍኤ ካፕ ዋንጫን ስላነሱ ነው። ሮበን አሞሪም እየተሸነፉ ነው አሁን ስቲል። አርኔ ስሎት የውጤት ማጣት ውስጥ ገብተዋል ፕሪሚየር ሊግ ዋንጫ ቢያነሱ። እነዚህን አሰልጣኝ የታገሱ ሊቨርፑልና ማንቸስተር ዩናይትድ ማሬስካ ደግሞ ከ92 ጨዋታ 55 ጨዋታ አሸንፈው እንዴት ይባረራሉ የሚሉ ሀሳቦች ቀርበዋል። እና በአጠቃላይ 49% የማሸነፍ ንጻሬ ያላቸው 21 ጨዋታ ተሸንፈዋል፣ 16 አቻ። ግን በፕሪሚየር ሊጉ 47% ብቻ የማሸነፍ ዊኒንግ ሬት አላቸው። ይሄ ይመስለኛል የቼልሲን ባለሀብት አኖ ያደረገው። እና ቀጣዩ እንግዲህ የቼልሲ አሰልጣኝ ይሆናሉ ተብሎ የሚጠበቁት ኦልሞስት ይሆናሉ ተብሎ የሚጠበቁትም ሊያም ሮዚኒየር ይሄ ቀርዛ እስከተከናወነበት ሰዓት ድረስ አሰልጣኙ ዲና ያደርጉትም ይሄንን ጥያቄ የሚል ሀሳብ እየፈለቀ ይገኛል። ግን ቼልሲዎች ይሄ አሰልጣኝ ሃል ሲቲ ያሰነበተው አሰልጣኝ ነው እኮ አሁን ስትራስበርግ ነው ያለው። ለቼልሲ ላለው የወጣት ተጫዋቾች ይሆናል ወይ የሚል ጥያቄ እንደሚጠይቁ ጥያቄ የለው። ኢንዞን አሰናብተህ ሃል ሲቲ ያሰናበቱን አሰልጣኝ ታመጣለህ የሚሉ ሰውኛ ጥያቄዎች ይመነጫሉ። ጥያቄ የለው። ግን ቁጥሮችና አንዳንድ እውነታዎች በትንሽ በወጣት ስኳድ ውስጥ ያላቸው ያሰልጣኙ ሚና እጅግ በጣም ጥሩ እንደሆነ መናገር ይቻላል። በነገራችን ላይ እኚህ ግለሰብ የሊዮራይ ሮሲኒየር የተባለው የቀድሞ ኳስ ተጫዋች ልጅ ናቸው። ሊዮራይ ሮሲኒየር በብሬንትፎርድ በተርኳይ ዩናይትድ ማናጀር የነበረ ነው። ከዛ በተጨማሪ ለፕሪሚየር ሊግ ለፉልሃም፣ ለሬዲንግ፣ ለብራይተን እና ለሃል ሲቲ የተጫወተ ነው እና የኚህ ሰው ልጅ ናቸው አሁን የቼልሲ አሰልጣኝ ይሆናሉ ተብሎ የሚነገሩ እና ቃለ ምልልሳቸውን ተመልከቱ በደንብ። እኔም የምሰጠው ሀሳብ አለ፣ ግን በደንብ ቃለ ምልልሶቹን ብትመለከቱ እኚህ ግለሰብ በተለይ እግር ኳስን ካቆሙ በኋላ በስካይ ስፖርት የፑንዲት ሮል ነበራቸው እና በብራይተን አሰልጣኝ ነበሩ። ከዛ በኋላ የሰጧቸውን ቃለ ምልልሶች ብትመለከቱ እንደውም በአንድ ቃለ ምልልስ ምን ይላሉ? ከፕሪሚየር ሊግ ዌብሳይት ጋር ሜይ 25 ያደረጉት ቃለ ምልልስ እንዲህ ይላል። የቼልሲው አዲሱ አሰልጣኝ ይሆናሉ ተብሎ የሚጠበቁት አሰልጣኝ እኔ አሉ የ10 ዓመት ዕድሜ እያለው አባቴ አሰልጣኝ በነበረበት ክለብ ራት እታደም ነበር። ራት እየታደምኩ የአሰልጣኝን እና የተጫዋቾችን ያባቱን ማለት አባቱ አሰልጣኝ በነበረበት ጊዜ እኔ 10 ዓመት ልጅ እያለሁ የአባቴን ትዕዛዞች ምናምን እመለከት ነበር። ድሬሲንግ ሩም ይዞኝ ይሄድ ነበር። የተጫዋቾችን ስለልቦና እመለከት ነበር እና ያ አእምሮዬ ውስጥ ተቀርጿል አሉ የስትራስበርጉ አሰልጣኝ አሁን የቼልሲ የሚሆኑት። እና ምን አሉ? ይሄ ነገር ተቀርጾብኝ በልጅነቴ በትምህርት ቤት 11ኛ ክፍል እየተማርኩ ተጫዋችም ነበርኩኝ፣ እግር ኳስ ተጫዋች ነበርኩኝ፣ የቲማችን አሰልጣኝም ነበርኩኝ። ኮች አዝ ፕሌየር ኮች ሮል ልክ እንደ ካሳዬ የነበራቸው ሚና አለ። ተጫዋችም ፕሌየር ማነው ኮችም አሰልጣኝም ተጫዋችም አይነት ሚና ነበረኝ። እንግዲህ በ11 ዓመታቸው ነው ይሄ የሚናገሩት። ይሄንን በሙሉ ኢንተርቪው ሜይ 25 ከፕሪሚየር ሊጉ ድረገጽ ጋር ያደረጉት ቆይታ እና የእሳቸው አባት ለብሬንትፎርድ፣ ለሃል ሲቲ፣ ለፉልሃም የተጫወተው ይሄ ግለሰብ በአሰልጣኝነት ጊዜ በነበረበት ወቅት እኔም በጣም ይዞኝ ይሄድ ነበር። በተለይ በብሬንትፎርድ እና በተርኳይ ዩናይትድ እና እራቶችን ታደማለሁ፣ ድሬሲንግ ሩም ሄዳለሁ፣ ታክቲካል ነገሮችን እንሰማለሁ አሉ። ይሄንን ምልህ ግን አሉት ቃለ ምልልስ ለሚያደርጉት የ10 ዓመት ልጅ ነበርኩ እና ያኔ ነው የተቀረጸብኝ፣ ያኔ ነው አይምሮዬ አሰልጣኝ መሆን እንደምፈልግ የነገረኝ ብለዋል። እና
አንዳንዴ ፓሽን ጥሩ ነው። በፓሽን ውስጥ አሁን ሳትፈልግ ጋዜጠኛ መሆን ተገደህ መሆን ይለያያል። ፈልግ አሁን ያው ፈልጌ ነው እንግዲህ ጋዜጠኛ ከልጅነት ጊዜ እውነት ለመናገር እና በዩኒቨርሲቲ ለምሳሌ ምርጫዎች ዩኒቨርሲቲዎች ስናሳልፍ ዩኒቨርሲቲ ስንማር ጆርናሊዝም ሳይፈልጉ የደረሳቸው ተማሪዎችን አስታውስ ነበር። በእኔ በተማርኩበት የሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ቆይታ አይኔ ሌላ አንትሮፖሎጂ ምናምን የሚሉ ግን ጆርናሊዝም ደርሷቸው መቀየር አትችሉም ተብለው በግድ የተማሩ ፓሽናቸውን ያልኖሩ ግን የቼልሲው አሰልጣኝ መሆን የፈለግኩት ገና 10 ዓመት ልጅ እያለው ነው በአባቴ ምክንያት ብለዋል። እና በርካታ ነገሮችን እያነሱ ይገኛሉ። ቃለ ምልልሱን የቼልሲ ደጋፊዎች እንድትመለከቱ በአክብሮት ጋብዛለሁ። የመጀመሪያ ስራቸው በብራይተን U23 ላይ አንደር 23 ላይ ነበረ። ከዚህ ስራ በኋላ ወደ ፊሊፕ ኮኩ እና ወደ ዋይኒ ሩኒ ደርቢ ካውንቲ ሄዱ በሳቸው ስለመስራት። ሩኒ አሰልጣኝነት አልሆነም። ላምፓርድ እየሆኑ አይገኝ ጄራርድም 50-50 እና ሁሉ ጊዜ የቀደሞ ተጫዋች አሰልጣኝ መሆን የለበትም። ሮናልዶ አልሆነም ያለው አሰልጣኝ ነው። ሜሲም እንደዛ። ግን በእግር ኳስ ህይወታቸው በጣም አንጸባራቂ ነበር እና እኚህ አሰልጣኝ ወደ ደርቢ ካውንቲ ከሄዱ በኋላ ልክ ሩኒን ደርቢ ካሰናበቱ በኋላ ለትንሽ ጊዜም ቢሆን በዚህ ክለብ የዋና አሰልጣኝነት ሚና የሚመስል ሮል ነበራቸው እና ከዛ በኋላ ግን ወደ ሃል ሲቲ ሄዱ እና በሃል ሲቲ ጥሩ ነገርን አድርገዋል። በሃል ሲቲ በጣም ጥሩ የሚባል ነገርን አድርገዋል። እሳቸው አሰልጣኝ ከነበሩበት የዋና አሰልጣኝ ሚናን ከተረከቡበት ጊዜ በኋላ ሃል ሲቲን ከነበረበት የታች የቁልቁለት የውጤት ጉዞ ወደ 15ኛ ደረጃ አመጥተዋል በወቅቱ ማለት ነው። እና ይሄ በጣም የእሳቸው ተርኒንግ ፖይንት የሆነ የኮቺንግ ህይወት ነው ብዬ ገልጸዋለሁ። እዚህ ላይ የነበራቸው በጣም ተሳትፎ፣ እዚህ ላይ የነበራቸው ቃለ መልሶችን ብትመለከቱ፣ ጨዋታዎችን ብትመለከቱ በጣም ኤገር ነበሩ ለብዙ ነገር እና በእርግጥ ቲሙ አቻ የሚወጣ ቲም ነበር። በርካታ ጨዋታዎችን ድሮ የሚያደርግ ነው፣ ግን የሚሸነፍ ቡድን አልነበረም። ከዛ ሮዛኔዮ እንግዲህ በቻምፒዮንሺፑ ላይ ጥሩ ነገር ለማሳየት ሙከራ አድርገዋል። ባለመሸነፍ ጉዞ ቀጥለዋል። ብዙ ጊዜ አቻዎችን ቢያስተናግዱም እና ሁል ሲቲ ከበርንሌ እና ከሉተን ታውን በመቀጠል በ2022-23 ጥቂት ጨዋታዎችን የተሸነፈ 6 ጨዋታዎችን የተሸነፈ ቡድን ነበር በሳቸው ስር ማለት እና በዚህ ውድድር ዓመት በ2023-24 ሁል ሲቲ 7ኛ ደረጃን ይዞ አጠናቀቀ። አቻዎች ይበዙታል ብያቸዋለሁ፣ ግን ብዙ የሚሸነፍ ቡድን አልነበረም 6 እና 7ኛ ደረጃን ይዘህ ስታጠናቀቅ ደግሞ በሻምፒዮንሺፕ ፕሌይኦፍ ውስጥ አትገባም። ወደ ፕሪሚየር ሊግ ለሚደረገው የፕሌይኦፍ ጨዋታ ላይ አትገባም። 3ኛው ከ4ኛው 5ኛው 6ኛው ሆኖ ነው የሚያገቡት እና በዚህ የተነሳ ሮዛኔሪዮ ተሰናበቱ። 7ኛን ያስጨረሱት ቲሙ ታች ነበር፣ ከፍ አድርገውታል። ብዙ አቻዎችን ይወጣል እንጂ የሚሸነፍ ቡድን አልነበረም እና እኛ አሰልጣኝ ተሰናበቱ። ከሃል ሲቲ ወጡ። ከሃል ሲቲ ወጥተው ወዴት አመሩ? ወደ ስትራስበርግ። ግን በዚህ መሃል እረፍቶች ነበሩ። በአንዴ ቀጥታ አይደለም እዛ ሄዱት። በደርቢ ካውንቲ ያስመለከቷቸው ተስፋዎች፣ በሃል ሲቲ የነበራቸው ጥሩ ነገሮች እኚህን አሰልጣኝ ስትራስበርጎች ከጊዜያቶችም በኋላ እንዲመርጧቸው አስችሏል እና እሳቸው ከመምጣታቸው በፊት ስትራስበርግ በሊጉ የጨረሰው 13ኛ ደረጃ ነበር። ግን ስትራስበርግ እሳቸውን ካገኘ በኋላ ደረጃውን አሻሽሏል። ደረጃውን በማሻሻል 16 ጨዋታዎችን በማሸነፍ 9 ጨዋታዎችን አቻ በመውጣት በመጀመሪያ ሲዝናቸው ቲሙን ለዩሮፓ ኮንፈረንስ ሊግ ማብቃት ችለዋል። በዚህ ረገድ ከስትራስበርግ ውጪ ጥቂት ጨዋታዎችን በዛ ዓመት የተሸነፉት 3 ክለቦች ናቸው በዛ ዓመት እና ጥሩ የሚባል ሲዝንን በመጀመሪያ ሲዝናቸው አሳልፈዋል። በስትራስበርግ 7ኛ ደረጃን ይዘው ያጠናቀቁት ኳሊፋይ አድርገዋል ቲሙን ለዩሮፓ ኮንፈረንስ ሊግ። እሳቸው ከመምጣታቸው በፊት 13ኛ ደረጃን ይዞ የነበረ ክለብ
እና ጥቂት የተሸነፈ ቡድን ውስጥ ገብቷል። አራተኛው ጥቂት የተሸነፈ ቡድን ነው ስትራስበርግ እና በአጠቃላይ በደርቢ 12 ጨዋታ አድርገዋል። ያሸነፉት 7 ነው። አቻ 2፣ 3 ሽንፈት። ሊያም ሮዚነር ሃል ሲቲ ላይ 78 ጨዋታ አድርገዋል። ያሸነፉት 27፣ አቻው 28፣ ሽንፈት 23። በስትራስበርግ 62 ጨዋታ አድርገዋል። 31 ማሸነፍ፣ 14 አቻ፣ 17 ሽንፈት። መጥፎ አይደለም እንደ አንድ ጀማሪ አሰልጣኝ። በቼልሲ ቤት ምን አይነት ውጤት ያመጣሉ አናቅ። ግን ስትራስበርግ እና የቼልሲ ኮንትሮል ዞኖችን ተመለከቷቸው። በፖሴሽን ረገድ ስትራስበርግ 53.1% ኳስ የሚቆጣጠር ቡድን ነው በሊግ 1 እና 7ኛው በሊግ 1 ብዙ የኳስ ቁጥጥር የሚያደርግ ቡድን ነው 7ኛው። በአጠቃላይ አቨሬጅሊ 53.1። አሁን የቼልሲ እና የስትራስበርግ የጨዋታ መንገድ የሚቀራረብበት እዚህ ጋር ነው። ቅድም መግቢያ ላይ እንደገለጽኩት ኢንዞ ማሬስካም በቼልሲ የታጩት ምክንያት ምንድነው? በቻምፒዮንሺፕ ሆነው ኳስ የሚቆጣጠር ቡድን ይሰራሉ፣ ለቼልሲ ይቀርባሉ ተብሎ ነው የታጩት። ሌስተርን ከቻምፒዮንሺፕ ወደ ላይ ከፍ ሲያደርጉ እና እኛ አሰልጣኝም በኳስ ቁጥጥር ረገድ እና የቼልሲ እና የስትራስበርግ ግንኙነት የህት ኩባንያ አይነት ስለሆነ እነዚህ ምክንያቶች ተደራርበው ወደ ስታንፎርድ ብሪጅ ሊመጡ ተቃርበዋል። ይህ ቀረጻ እስከተከናወነበት ሰዓት ድረስ እኛ ቪዲዮን ፖስት ካደረግነው በኋላ ጆይን ሊያደርጉ ይችላሉ። ግን እነዚህ ምክንያቶች ኮር የሚባሉ ሪዘኖች ናቸው። ከዛ አኳያ በፈረንሳይ ሊግ 1 ሮዚነር በርካታ ነገሮችን አድርገዋል። ለምሳሌ ሞር ሃይ ተርንኦቨር ያለው ክለብ ነው ስትራስበርግ በሊግ 1 ከነ ፓሪስ ሰን ዠርሜን ጋር የሚነጻጸር ነው በተርንኦቨሮች። ከዛ በተጨማሪ ኤክስጂ ሬቱ በጣም ከፍተኛ ነው። ኤክስፔክትድ ጎል፣ ሹቲንግ ሃቢቶቹ በጣም የሚገርሙ ናቸው። ፋይናል ሰልድ ላይ የሚለቀቁ ኳሶች ከዛ በኋላ እነዚህ ኳሶች ወደ ሾት የሚለውጡበት አጋጣሚ ብዙ ነው እና በስትራስበርግ እኛ አሰልጣኝ ጥሩ ነገሮችን ሰርተዋል። በተለያዩ መዘኞች ኳስ ከመቆጣጠር፣ ሹት ከማድረግ፣ ኤክስጂ ከመፍጠር፣ ተርኖቨር ከማድረግ እነዚህ ጥሩ ጎኖቻቸው ናቸው እና የቼልሲም የጣምራ ባለቤትነት የት ኩባንያነት ስሜት መኖሩ እኛን አሰልጣኝ ወደዚህ ለማምጣት አድርጎታል ብዬ አምናለሁ። ጥቂትም ሙከራ የሚያስተናግዱ ቡድና ሰርተዋል በስትራስበርግ ፊዮር ሾት ናቸው። ኤክስጂያቸው ከፍተኛ ነው እና ይሄ ጥሩ የሚባል ቁጥራዊ አሃዝ ነው ብዬ አስባለሁ። ስትራስበርግ በ25 ጨዋታ አድርጓል። ኤክስጂ ሬቱ 25.2 ነበር። 178 ሾቶችን አድርጓል በ16 ጨዋታዎች ማለት ነው። እነዚህ ሁሉ ነገሮች ለእኛ አሰልጣኝ ወደ ምዕራብ ለንደኑ ክለብ ቼልሲ መምጣት ከፍተኛ አስተዋጽኦ አድርጓል ተብሎ ይጠበቃል። ጥሩ የሚባል ነው። ፓስ ፐር ሲኩዌንሳቸውም ጥሩ የሚባል ነው። እነዚህ ሁሉ መመዘኛዎቻቸው በስትራስበርግ የገነቡት ቡድን ጥሩ እንዲሆን ማሳያ ነው ይላል። እንግዲህ በጣም ዲቴል የሆኑ ነገሮች አሉት ይሄ ነገር ራፍሊ ነው ያወሯቸው እና እኛ አሰልጣኝ ሮዚነር በቼልሲ ቤት ይሳካላቸዋል ወይ አብረን የምንመለከተው ጉዳይ ይሆናል። ቼልሲ ግን አሁንም አሰልጣኝ እየቀያየረ አልረካም። ዋንጫም እያገኘ ትንሽ ነገር ዝንፍ ሲል አሰልጣኞችን የሚያሰናበት ቡድን እንደሆነ ማሳያ ነው። ወጣት ቡድን ነው የሚረከቡት። የቼልሲ ስታርቲንግ ላይናፑ አቨሬጅሊ 23 ዓመት ከ157 ቀን ባለፈው በበርንሞዙ ጨዋታ ላይ እና እኚህ አሰልጣኝ የሳቸው አማካኝ የእድሜ እርከን ስትራስበርግ ከሎረንት ከተባለ ቡድን ጋር ሲጫወት የነበረው አማካኝ እድሜ 21 ዓመት ከ206 ቀን። አንድ የሚያደርጋቸው ነገሮች አሉ። ሁለቱም በወጣቶች ላይ ተመረከዙ ነገሮች እንዳለ ማሳያ በስትራስበርግ እና በቼልሲ ያለው የወጣቶች
ሀብት እና በስትራስበርግ ያለው የሚመሳሰሉ ነገሮች አሏቸው እና እነዚህ መመዘኛዎች በስትራስበርግ እንግዲህ አሰልጣኙ ኮምፒት እያደረጉ ይገኛሉ። ጥሩ አሰልጣኝ እንደሆኑ ማሳያ ነው። በቼልሲስ ቤት ትዕግስት ይሰጣቸዋል። ይህንን ስኳድ በጣም ጥሩ የሚባለው ስኳድ ነው ያለው ቼልሲ። ይህንን ስኳድ እንዴት ማኔጅ ያደርጉታል? ይሄ ሌላኛው የቤት ስራ ይሆናል ብዬ አስባለሁ። በቀጣይ ፕሮግራሞቻችን ላይ ማንቸስተር ዩናይትድን የተመለከቱ ዘገባዎችን ደግሞ እናነሳለን። 30 ሚኒትስ ኢትዮጵያ ብራንድ ስፖርትስ ይህንን ይመስላል። ሰብስክራይብ፣ ላይክ አድርጉ። ቪዲዮአችንን ለሌሎች አዛምዱ። ከስፖርት በተጨማሪ ሌሎች የመዝናኛ ዜናዎችን ጨምሮ ሌሎች መሰናዶችም አሏቸው። 30 ሚኒትስ ኢትዮጵያ በብራንድ ስፖርት እዚህ ላይ ያበቃል። አሉላ ፍሬው ነበርኩኝ። በያላችሁበት ሳምንት በሌላ ፕሮግራም እንመጣለን።